ሰላም ጤና ይስጥልን የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 8 ቀን 2026 የተሰናዱ የረፋድ ዜናዎችን ካሁን ጀምረን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያ አርዕስተ ዜና። ኤርትራ ጦሯን ወደ ትግራይ በድብቅ እያስገባች ነው ተባለ። በሽብር ክስ የተከሰሱ ፖለቲከኞችና ጠበቃ የፍርድ ጉዳይ ወደ ሌላ ቀጠሮ ተዛወረ። የሶማሊያ የደህንነትና የስለላ ኤጀንሲ 9 የአልሸባብ ተጠርጣሪዎችን አሰረ። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ አዲስ የሶስትዮሽ መከላከያ ስምምነት ተፈራረሙ። አሜሪካ በኢራንና ኦማን በኩል አዲስ ስምምነት ይደረሳል የሚል እምነት እንዳላት ገለጸች። ሩሲያ በዩክሬን በፈጸመችው ጥቃት ቢያንስ የ3 ሰዎች ሕይወት አለፈ። አዎት አማን ድልን ጨብጦ ውድድሩን አጠናቀቀ። ፒኤስጂ ለማንቸስተር ማስጠንቀቂያ ምላሽ ሰጠ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። ኤርትራ ጦሯን ወደ ትግራይ በድብቅ እያስገባች ነው ተባለ። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀዳጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተገለጸ። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌይማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አድግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳይ ምስሎች መውጣታቸውን የሁለቱ ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይሁን እንጂ ይህ ጥምረት በብዙዎች ዘንድ የትዝብት ጥያቄን አስነስቷል። በፈረንጆቹ 2021 እና 2022 በተካሄደው ጦርነት የኤርትራ ሰራዊት አባላት የትግራይን ህዝብ ኢኮኖሚ ለመጉዳት በማሰብ ብቻ ለምግብ ፍጆታ የተተከሉ የፓፓያ፣ የማንጎና የአቮካዶ ዛፎችን ሳይቀር በገጀራ እየቆራረጡ ማውደማቸውን የቅርብ ጊዜ ትውስታ ነው። ያንን አሰቃቂ ድርጊት የፈጸመ ኃይል ዛሬ ከህወሓት ጋር ጥምረት ፈጥሯል መባሉ ከጀርባ ያለው የፖለቲካ ተለዋዋጭነት ፍንትው አድርጎ የሚያሳይ ነው ተብሏል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ በኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ሕግ መርሆችን በግልጽ የሚጻረር ነው። ኤርትራ የታጠቀ ወታደራዊ ልዑኳን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማበር ይህንን ሕግ ክፉኛ ጥሳለች። እንደ አምባሳደር ሱሌይማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱ እንደተቀላቀለች አመላካች ነው። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርትና በዓለም አቀፍ ሕግ የተረጋገጠላትን ራስን የመከላከል መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል። በዚህም መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች ብለዋል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራን ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቂያ መልእክታቸውን አጠናቀዋል። ኤርትራ ከኢትዮጵያ በኩል የቀረበባት ያለውን ክስ በተመለከተ እስካሁን ምላሽ አልሰጠችም። በሽብር ክስ የተከሰሱ ፖለቲከኞችና ጠበቃ የፍርድ ጉዳይ ወደ ሌላ ቀጠሮ ተዛወረ። በስውር የአገር ማፍረስ ሴራዎች ተጠርጥረው ትናንት አርብ ነሐሴ 7 2026 ፍርድ ቤት የቀረቡ ፖለቲከኞችና ጠበቃ ጉዳያቸው ለሌላ ቀን መተላለፉን መረጃዎች አመልክተዋል። ችሎቱ ፖሊስ ተጠርጣሪዎቹ ለሚዲያ ሰጡት በሚል ያቀረበውን የክስ ማስረጃ ካዳመጠ በኋላ የተወሰኑ ለጥርጣሬ የሚያበቁ ጉዳዮች ማግኘቱን ገልጾ ለነሐሴ 17 ቀጠሮ ሰጥቷል። የፖሊስ ማመልከቻ ላይ ተጠርጣሪዎቹ የሀገርን አንድነት የሚያፈርስ ውስብስብ የሽብር ወንጀል ድርጊት ላይ እንዳገኛቸው ሽብር ፈጠራ በሚል ርዕስ በሰጠው ደብዳቤ ላይ ሰፍሯል። የኢትዮጵያ መንግስት ከምርጫ ማግስት አዲስ የማጎሪያ ስልት ይዞ የተለያዩ ዜጎች እያሰረ እንደሚገኝ ታዛቢዎች ይገልጻሉ። ፍትህና ነጻነት ፍለጋ የሚጠይቁና የሚሰሩ ሁሉ ከሽብር ወንጀል ጋር ማያያዙ የመንግስት ትልቅ ድክመትና ወደ ለየለት አምባገነናዊ ስርዓት መሸጋገሩ የሚያመለክቱ መሆኑን ተንታኞች ያስገነዝባሉ።
የሶማሊያ የደህንነትና የስለላ ኤጀንሲ 9 የአልሸባብ ተጠርጣሪዎችን አሰረ። የሶማሊያ ብሔራዊ የስለላና የደህንነት ኤጀንሲ ኒሳ በሞቃዲሾና በአካባቢዋ የጥቃት እቅድ አውጥተዋል ተብለው የተጠረጠሩ 9 የአልሸባብ አባላትን በቁጥጥር ስር መዋሉ ነሐሴ 7 ቀን ተገለጸ። ኒሳ ባወጣው መግለጫ እነዚህ 9 ተጠርጣሪዎች በጋራስ ባሌና ካክስዳ ወረዳዎች እንዲሁም በሞቃዲሾ ከተማ ዳርቻ በሚገኘው ሼላሻ ቢያሃ አካባቢ በሚስጥር ሲንቀሳቀሱ እንደነበር አስታውቋል። እንደ ኤጀንሲው መረጃ ተጠርጣሪዎቹ በሞቃዲሾና በአቅራቢያዋ ያሉ አካባቢዎችን ለደህንነት አደጋ ሊያጋልጡ የሚችሉ ተግባራትን በማቀድ ላይ ተሳትፈው ነበር። ከታሰሩት ውስጥ 4ቱ በሰላማዊ ሰዎች ላይ ከፍተኛ ጉዳት ለማድረስና ዋና ከተማዋን ለማሸበር የታቀደ ጥቃት ለማዘጋጀት ይሰሩ እንደነበር ኒሳ ገልጿል። የስለላ ኤጀንሲው ተጠርጣሪዎቹን ከማሰሩ በፊት በሚኖሩባቸው ቦታዎች ላይ በተናጠል እየተከታተላቸው እንደነበርና እንቅስቃሴያቸውንና እቅዳቸውን በቅርበት ሲከታተል እንደቆየ ገልጿል። ይህ እስር በሞቃዲሾ ከፍተኛ የደህንነት ስጋት በተስተዋለበት ወቅት የተፈጸመ ነው። የደህንነት ምንጮች ቀደም ሲል እንዳመለከቱት የሶማሊያ የደህንነት ተቋም አልሸባብ ሊፈጽመው ስለሚችለው ጥቃት መረጃ ደርሷቸው ነበር። ጥቃቶቹም በዋና ከተማዋ የሚገኙ ታዋቂ ሆቴሎችን፣ የመንግስት ተቋማትንና ሌሎች ቦታዎችን ኢላማ ሊያደርግ እንደሚችሉ ተጠቁሟል። ኤጀንሲው ግን የታሰሩ ተጠርጣሪዎች ኢላማ አድርገዋቸው የነበሩ ትክክለኛ ቦታዎች የትኞቹ እንደነበሩ ወይም ጥቃቱ መቼ ሊፈጸም እንደታቀደ አልገለጸም። በ9 ተጠርጣሪዎች ላይ የደረሰውን ክስ በነጻ አካል ማረጋገጥ አልተቻለም። በሞቃዲሾ የሚከሰቱ ጥቃቶች ካለፉት ጊዜያት ጋር ሲነጻጸሩ መጠነኛ ለውጥ ቢያሳዩም አልሸባብ ግን ጥቃት የመፈጸም አቅሙን እንደጠበቀ ይገልጻል። ቡድኑም በተደጋጋሚ የመንግስትና የደህንነት አባላትም እንዲሁም ሲቪል ቦታዎችን ኢላማ እያደረገ እንደሚገኝ የሂራን ኦንላይን ዘገባ ያመለክታል። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነት የተሰኘ አዲስ የሶስትዮሽ መከላከያ ስምምነት ተፈራረሙ። ቱርክ፣ ሳውዲ አረቢያና ፓኪስታን በቀጠናው እያየለ ከመጣው የደህንነት ውጥረት ጋር ተያይዞ ወታደራዊ ትብብራቸውን ለማጠናከር መካ ስምምነት የተሰኘ አዲስ የሶስትዮሽ የመከላከያ ስምምነት ተፈራረሙ። ትናንት አርብ ነሐሴ 7 ቀን 2026 በሳውዲ አረቢያ የተፈረመው ይህ ስምምነት በሶስቱ ሀገራት መካከል የመከላከያ ትብብር አዲስ ማዕቀፍ የሚፈጥር ነው። ይህ የሶስትዮሽ ስምምነት የተፈረመው ሳውዲ አረቢያ በቀይ ባህር በባብ ኤል መንደብ ሰርጥና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችንና የኃይል መጓጓዣ መስመሮችን ጸጥታ ለመጠበቅ ያለመ የባህር መከላከያ ኃይል ለማቋቋም ማቀዷን ባስታወቀችው በቀናት ልዩነት ውስጥ ነው። በሳውዲ አነሳሽነት የቀረበው ይህ ጥረት ሐምሌ 31 ቀን የ43 ሀገራትና የአውሮፓ ህብረት ተወካዮች በተገኙበት ስብሰባ ይፋ የተደረገ ሲሆን ቱርክ፣ ፓኪስታን፣ ግብጽ፣ ሱዳንና ጅቡቲን ጨምሮ 14 ሀገራት ጥረቱን በይፋ ደግፈዋል። ኦማንና የተባበሩት አረብ ኤሚሬቶች በደጋፊዎቹ ዝርዝር ውስጥ አለመካተታቸው ተስተውሏል። ይህ ስምምነት የተደረገው በኢራን የሚደገፈው ሁቲ ሐምሌ 21 ቀን በሳውዲ አረቢያ ላይ የባህር እገዳ ማወጁንና የሳውዲ መርከቦች ላይ ጥቃት መፈጸሙን ተከትሎ የባህር ላይ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ሳውዲ አረቢያ ለንግድ መርከቦች ስጋት ፈጥረዋል ባለቻቸው በየመን የሚገኙ የሁቲ ወታደራዊ ተቋማት ላይ ጥቃት በመሰንዘር ምላሽ ስትሰጥ ቆይታለች። እየተባባሰ የመጣው የጸጥታ ሁኔታ በአካባቢው የባህር ንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። ሮይተርስ የኬፕለር መረጃ ጠቅሶ እንደዘገበው ረቡዕ ዕለት በባብ ኤል መንደብ በኩል ያለፈው አንድ የንግድ መርከብ ብቻ ሲሆን ከዛ ዕለት በፊት 20 መርከቦች አልፈው ነበር። በሆርሙዝ በኩል ያለው እንቅስቃሴም ወደ 2 መርከቦች ዝቅ ብሏል። ይህ መስተጓጎል የተከሰተው በአሜሪካና በኢራን መካከል ባለው ሰፊ ግጭትና በሆርሙዝ መተላለፊያ መዘጋት ምክንያት ነው። ቱርክና ፓኪስታን በባህር መከላከያ ኃይሉና አዲስ በተፈረመው የመካ ስምምነት አማካኝነት አሁን በሳውዲ አረቢያ እየተቋቋመ ባለው የደህንነት መዋቅር ውስጥ ተሳታፊ ሆነዋል። አሜሪካ በኢራንና በኦማን በኩል አዲስ ስምምነት ይደርሳል የሚል እምነት እንዳላት ገለጸች። አሜሪካ የሆርሙዝ የባህር ወሽመጥን መልሶ ሊከፍትና መደበኛ የንግድ መርከቦች እንቅስቃሴን ዳግም ሊያስጀምር የሚችል ስምምነት በኢራንና በኦማን መካከል በቅርቡ ይደረሳል የሚል እምነት እንዳላት ሮይተርስ አንድ የአሜሪካ ባለስልጣንን ጠቅሶ ዘግቧል። ይህንኑ ጉዳይ አስመልክቶ አስተያየታቸውን የሰጡት አሜሪካዊው ባለስልጣን በኦማንና በኢራን መካከል በባህር ወሽመጡ ጉዳይ ላይ ጥሩ መሻሻሎች እየታዩ መሆኑንና በቅርቡም ስምምነት ላይ ይደረሳል ተብሎ እንደሚጠበቅ ተናግረዋል። የንግድ መርከቦች እንቅስቃሴ ያለምንም እንቅፋት ዳግም መጀመሩን የሚያረጋግጥ ስምምነት ይፋ እንደተደረገ አሜሪካ በኢራን ወደቦች ላይ ጥላው የነበረው ማዕቀብና እገዳ ወዲያውኑ እንደምታነሳ ኃላፊው አክለው ገልጸዋል። ከእገዳ ማንሳቱ ባሻገር ወደፊት የሚወሰዱ ማንኛቸውም ተጨማሪ የአሜሪካ እርምጃዎች ኢራን በምትገባው ቃልና በምትተገብረው ግዴታ ላይ ብቻ በጥብቅ የተመሰረቱ እንደሆኑ ባለስልጣኑ አስረድተዋል። ሩሲያ በዩክሬን በፈጸመችው ጥቃት ቢያንስ የ3 ሰዎች ሕይወት አለፈ።
በዩክሬን ዋና ከተማ ኪየቭ አቅራቢያ ሩሲያ በሌሊት በፈጸመችው ጥቃት አንድ ሕፃንን ጨምሮ ቢያንስ የ3 ሰዎች ሕይወት ማለፉን ዘገባዎች ያመለክታሉ። ቅዳሜ ማለዳ ላይ ከዋና ከተማዋ በስተምስራቅ በሚገኙ አካባቢዎች ሚሳኤሎች ያረፉ ሲሆን የዓይን እማኞች እጅግ ኃይለኛ የፍንዳታ ድምጾችን መስማታቸውን ገልጸዋል። የጥቃት የተፈጸመው በመላው ዩክሬን 21 ሰዎችን የገደለ ጥቃት ከተፈጸመ ከጥቂት ቀናት በኋላ ነው። የክልሉ ወታደራዊ አስተዳደር ኃላፊ ቲሞር ቲካቼንኮ እንደገለጹት በተተኮሱት ባለስቲክ ሚሳኤሎች ፍንጣሪዎችና ስበርባሪዎች አፓርታማዎችና መኪኖች ላይ ጉዳት ደርሷል። በተለየ ህንፃ ላይም እሳት ተነስቷል። በተጨማሪም 3 ሌሎች ሰዎች በጥቃቱ መቁሰላቸውን ኃላፊው አክለዋል። የኪየቭ ከንቲባ ቪታሊ ክሊችኮ በቴሌግራም ገጻቸው ላይ ባሰፈሩት መልእክት የአደጋ ጊዜ ሰራተኞች በአንድ ህንፃና የነዳጅ ማጠራቀሚያ ላይ የተነሳውን እሳት ለማጥፋት ርብርብ እያደረጉ መሆኑን አሳውቀዋል። የዩክሬን የመንግስት የአደጋ ጊዜ አገልግሎት በበኩሉ ጋራጆች፣ የንግድ ተቋማትና ሌሎች ህንፃዎች በእሳት ሲቃጠሉ የሚያሳይ ምስሎችን በማጋራት የተጎጂዎች ቁጥር እየተጣራ ነው ብለዋል። ይህ በእንዲህ እንዳለ ፕሬዝዳንት ቮሎዲሚር ዘለንስኪ በሰርቢያ የመጀመሪያ የሆነውን ጉብኝት እያደረጉ ይገኛሉ። ዘለንስኪ ዩክሬን የሩሲያን የሚሳኤል ጥቃቶች ለመመከት ያላት አቅም እየተዳከመ መምጣቱንና የመከላከያ ሚሳኤሎች ክምችት እያለቀ መሆኑን ስጋታቸውን አጋርተዋል። ከአጋር ሀገራት የሚመጡ ጸረ ባለስቲክ ስርዓቶች መዘግየት ለአሰቃቂ እልቂትና ውድመት እየዳረጋቸው መሆኑን ፕሬዝዳንቱ በሳምንቱ መጀመሪያ ላይ ተናግረው ነበር። ጠንካራ የመከላከል አቅም ቢኖራቸው ኖሮ በቅርቡ በደረሱት ገዳይ ጥቃቶች የሰዎችን ሕይወት ማትረፍ ይቻል እንደነበረም አስገንዝበዋል። ዘለንስኪ አክለውም ዘንድሮ ከአጋሮች የሚቀርበው የመከላከያ መሳሪያ አቅርቦት በከፍተኛ ሁኔታ መቀነሱን ገልጸዋል። በቅርቡ ዩክሬን በሩሲያ ግዛት ውስጥ በሚገኙ 2 የነዳጅ ማጣሪያዎችና በጥቁር ባህር ላይ በሚንቀሳቀሱ ከሞስኮ ጋር ግንኙነት ባላቸው መርከቦች ላይ ጥቃት መሰንዘሯ ይታወሳል። ዘለንስኪ የጥቃት ሩሲያ ጦርነቱን ለማገዝ የምትጠቀምበትን የነዳጅ ገቢ ለመገደብ ያለመ መሆኑን አስረድተዋል። ሆኖም በቅርቡ የተጀመሩት የሽምግልና ድርድሮች መስተጓጎላቸውን ተከትሎ በሁለቱም ወገኖች መካከል የሚካሄደው የጥቃት ልውውጥ ይበልጥ ተባብሶ ቀጥሏል። አዎት አማን ድልን ጨብጦ ውድድሩን አጠናቀቀ። የቱርክ ክለብ የሆነው ኢስታንቡል ቲም ኤርትራዊ ተወዳዳሪ አዎት አማን ቱርክ ባስተናገደችውና 4 ደረጃዎችን ባካተተው የካህራማን ማራሽ ዙር የኮረብታ ውድድር ድልን መጨበጥ ችሏል። አዎት የኮረብታ ውድድር አሸናፊ በመሆን ማሊያውን ለብሶ ውድድሩን በማጠናቀቁ ከብዙ ደጋፊዎቹ አድናቆትና ምስጋና እየተቸረ ነው። የአዎት ስኬት በደጋፊዎቹ ዘንድ ትልቅ ደስታ መፍጠሩን ያገኘነው መረጃ ያመለክታል። ፒኤስጂ ለማንቸስተር ማስጠንቀቂያ ምላሽ ሰጠ። ዛሬ በስዊድኗ ጎተንበርግ ከተማ ፒኤስጂ ከማንቸስተር ዩናይትድ ጋር ከሚያደርገው የቅድመ ውድድር ፕሪ-ሲዝን ጨዋታ አስቀድሞ የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ለማንቸስተር ዩናይትዱ ማይክል ካርክ ማስጠንቀቂያ ምላሽ ሰጥቷል። ጋዜጠኛ ማይክል ካርክ እስካሁን በታላላቅ አሰልጣኞች ላይ በሚያስመዘግበው ውጤት ምክንያት ቡድንህን ይዘህ እንዳትመጣ አስጠንቅቆሃል፣ ለዚህ ምን ምላሽ አለ ሲል ጠይቋል። ሉዊስ ኤንሪኬ ሲመልስም ካሪክንና እስካሁን ያደረገውን ሁሉ አከብራለሁ፣ ነገር ግን ትንሽ ከመጠን ያለፈ በራስ መተማመን ውስጥ የገባ ይመስለኛል። አዎ ጥሩ የሚባሉ አሰልጣኞችን አሸንፎ ሊሆን ይችላል፣ ነገር ግን ሙሉ ለሙሉ የተለየ ፈተና ነው የሚጠብቀው። እርሱ እንዳለው አለቃዬን ፔፕን ከኃላፊነቱ እንዲለቅ እንዳደረገው አውቃለሁ። ይህንኑ ለማረጋገጥ ለፔፕ ደውዬለት ነበር። እሱም አዎ የካርክ ኳስ አደገኛ ነው ብሎኛል። የካርክን የጨዋታ አቀራረብ ተመልክቼዋለሁ፣ በጥንቃቄም አጥንቼዋለሁ። ትናንት ማታ እንኳን ጨዋታዎቹን ስመለከት አምሽቻለሁ። እውነቱን ለመናገር ምን እያደረገ እንዳለ ይገባኛል። በእርሱ ላይ ተጫውቶ ማሸነፍ ቀላል አይደለም። ነገር ግን ለእርሱ አንድ መልእክት አለኝ። አትጨነቅ ማይክል፣ ቡድኔን ይዤ እመጣለሁ። ነገር ለእርሱ መጥፎ ቀን ይሆን እንደሆነ አብረን የምናየው ይሆናል። እሱና ሌሎች ታላላቅ አሰልጣኞች እንደሚሉት የካርክ ኳስ ያን ያህል አደገኛ ከሆነ በፒኤስጂ ፊት መቆም ይችል እንደሆነ ነገ እናረጋግጣለን ሲሉ ሉዊስ ኤንሪኬ ትናንት በጋዜጣዊ መግለጫ ገልጸዋል። ወደ የኢሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ ረፋድ የያዝናቸውን የአማርኛ ቋንቋ ዜናዎች በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ይግጠማችሁ። ሰላም።